በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምህረት በጸጋው የደገፈን እንደ በጎነቱ ይህን ዕድል የሰጠን አምላካችን በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ ባለፈው ሳምንት በነበረን ጊዜ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የተጻፈውንና ያው ለተከታታይ ጊዜያት ያው ከ10 ቀን በላይ ተጠቅመነዋል። ቁጥር 16 ላይ ያለውን ቃል የመጨረሻውን ሐረግ በክብር ያረገ የሚለውን ተመልክተናል። እንደ ጌታ ምሕረት ወደ ምዕራፍ 4 ነው የምንሻገረው። ባለፈው ባለቀ ሰዓት ዝም ብዬ በንባብ ያልኳቸው ሀሳቦች አሉ አይደል? በእርግጥ ብዙ ስውር አይደለም መልእክታቸው። ብዙ ወደ ኋላ አልመለስም። እንዲሁ የመጨረሻዎቹን 3ቱን ነጥቦች አስታውሻችሁ አልፋለሁ። የቤተ ክርስቲያን ዋና ምስጢር እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ የሆነው ምስጢር ምን እንደሆነ ቁጥር 16 ላይ ተመልክተናል። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነና በክብር ያረገ ይላል። ባለፈው የተመለከትነው በክብር ያረገ የሚለውን ሐረግ ነው። እንግዲህ ባለፈው እንደተመለከትነው የጌታችን ትንሣኤና ዕርገት የወንጌላችን ማዕከል ነው። የወንጌል ማዕከል ብቻም ሳይሆን ወንጌል ያለ እዚህ እውነት ምንም ትርጉም የለውም። ከሞት ባሻገር ያለውን እውነታ የምናይበት ተስፋችንን የሚያስረግጥ በሞትም ላይ እግዚአብሔር የሰጠንንም ድል የምናይበት የመልእክታችን ዋና እውነት መሆኑን ነው የተመለከትነው። ዕርገቱ ምን አይነት ትርፍ አለው ለሕይወታችን የሚለውን ለማየት ነበር ባለፈው 7 ነጥቦችን የተመለከትነው። ይሄ ዋናም ስለነበረ ጊዜ ወስደንበታል። መጨረሻ ላይ ያሉትን ሀሳቦች እንዲሁ ሰብሰብ አድርጌ 3ቱን ነጥቦች አስታውሳችኋለሁ። ምናልባትም በአንድና በሁለት ጥቅስ ከዚያ ወደሚቀጥለው እንሻገራለን። የምዕራፍ 3 ከቁጥር 14 እስከ 16 ያለውንና ምዕራፍ 4ን ሙሉውን አነበዋለሁ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት ሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን
የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለውም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን የአሁኑንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ይህንን ለማግኘት እንደክማለንና ስለዚህ እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑቱ ምሳሌ ይሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ለአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህንንም ብታደርግ ራስህንም የሚሰሙህንም ታድናለህ። እንጸልያለን። አባታችን እግዚአብሔር በሰማያት የምትኖር ደግሞም ከእኛ ጋር ያለ ሕይወታችን ክብራችን ሆይ እናመሰግንሃለን። በብዙ መልካምነት ከእኛ ጋር ስለመሆንህ ሁሌም ስለምታስተምረን ዛሬም እንደ አባት እንደ አምላክ እንደ እረኛ አብረህን ስለመሆንህ ስለማይነገር ስጦታ ስለ ብዙ ምሕረትህ ስለ ብዙ ምሪትህ እናመሰግንሃለን። ቃልህን ደጆች ክፈትልን፣ አስተምረን ጌታ ሆይ ያንተ የሆነውን የምንሰማበት ከምክርህ የምንካፈልበት ሕያው መንፈስህ አንተ ካለህ ከልብህ ወደ እኛ ማንነት የሚያፈስበት አንተን የምናደምጥበት ጊዜ ይሁንልን። ቃል በመልቀም ድንዛዜ በመሆን ከተነገረበት ዓላማ ውጪ በተሳሳተ መንገድ ሰው እንዲረዳው በማድረግ በተንኮል የሚሠራ ኃይል በአንድ ሰው ሕሊና ላይ ተጽዕኖ ማድረግ እንዳይችል በጌታችን በኢየሱስ ክርስቶስ ስም የታሰረ ይሁን። እግዚአብሔር አባት ሆይ ስለምትሰማንና አብረኸን ስላለህ እናከብረሃለን። በኢየሱስ ክርስቶስ ስም አሜን። እንደምታስታውሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን ከትንሣኤም በኋላ በምድሪቱ የተንቀሳቀሰ ትንሣኤውን በሚያረጋግጥ ሁኔታ መመላለሱን ማዕከል ያደረገው እውነት እግዚአብሔር ሞትን ድል በማድረግ ጌታ ኢየሱስ ክርስቶስን ከሙታን በማስነሳት የጌታን ጽድቅ ያረጋገጠበት እግዚአብሔር ክርስቶስን ከሁሉ በላይ ከፍ ያደረገበት እውነት መሆኑን ተመልክተናል። ትንሣኤው የወንጌል አገልግሎት ማዕከል ነው። ደግሞም እግዚአብሔርን ተስፋ የማድረጋችንም ዋና እውነት ነው። ክርስቶስ ካልተነሳ እምነታችን ከንቱ ሆኗል። ክርስቶስ ተነሳ በማለት ወይም በማለት ስለምንመሰክር ሐሰተኛ ምስክሮች ሆነናል። እግዚአብሔርን ተስፋ የምናደርገው ለዚህች ሕይወት ከሆነ ከሰው ሁሉ ይልቅ ምስኪኖች ነን በማለት ተስፋ ሞት የተሸነፈበትን እውነት ማዕከል ያደረገ ሕይወትን አስቀጣይ በክርስቶስ እግዚአብሔር ያረጋገጠው እውነት እንደሆነ የታመነ ነው። ጌታ ኢየሱስ ክርስቶስ የተነሳ ብቻም ሳይሆን ወደ አባቱ በክብር የሄደ ነው። ለዚህ ፍጥረት ባልሆነው መቅደስ እኛን በተመለከተ የተሾመ ሊቀ ካህን ነው። ይህንን ዕብራውያን 9 ከ11 እስከ 12 እና 8 አንድን በመመልከት በእግዚአብሔር አብ ቀኝ ዋስትና እንዳለን እግዚአብሔር ባለበት ከፍታ መጠን
እኛን የሚወክል እኛን የሆነ የተዛመደን ወገን እንዳለን ተመልክተናል። በአብ ቀኝ ጌታችን ኢየሱስ ክርስቶስ መቀመጡን ስናይ ደግሞ ከዕብራውያን 10:12 እንደተማርነው ሰውን ለማዳን ደግሞ የዳነውንም በሕይወት ለማስቀጠል የሚያስችለውን ዋጋ ከፍሎ ስራው በጽድቅ ስለተፈጸመ በአብ ቀኝ መኖሩን ተመልክተናል። ይህም ደግሞ አገልግሎቱ ሙሉ ሆኖ ፍጹም ሆኖ መገኘቱን፣ ስለዚህ ሌላ መስዋዕት ከዚሁ ጋር የተያያዘ ምንም አይነት አገልግሎት የማያስፈልግ መሆኑን ጌታችን ኢየሱስ ክርስቶስ በየትኛውም ጊዜና ዘመን የእግዚአብሔርን ምሕረት ፈልገው ወደ እግዚአብሔር በክርስቶስ የሚመጡትን የሚያድን መሆኑን፣ ይሄም ደግሞ ስራው ሙሉ ሆኖ ፍጻሜ ወይም ፍጹም ሆኖ መገኘቱን የሚያረጋግጥ መሆኑን አይተናል። የጌታችን ኢየሱስ ክርስቶስ ዕርገት ጌታችን ደጋግሞ በዮሐንስ 16 ከቁጥር 7 ጀምሮ እንደነገረን እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም በማለት በዚህ ወንጌል ደጋግሞ እንዳሳሰበን የእርሱን መሄድ ተከትሎ የመጣ ነውና ጌታችን ኢየሱስ ክርስቶስ አብ የሰጠውን ተስፋ ፍጹም ያደረገ መሆኑን፣ ዕርገቱ መንፈስ ቅዱስ ወደኛ ለመምጣቱ ዋስትና መሆኑን አይተናል። ስለዚህ ይህን ተስፋ ፍጹም አድርጓል፣ ወደ ፍጻሜ መጥቷል። በሐዋርያት ሥራ ምዕራፍ 2:33 ላይ ተጽፎ እንደምናየው የኢየሱስ ክርስቶስን ወደ አባቱ መመለስ ተከትሎ ነው የሕያው እግዚአብሔር መንፈስ የወረደው። ጌታ በግልጽ እኔ ሲሄድ ነው የሚመጣው ብቻም ሳይሆን እኔ ባልሄድ አጽናኙ ወደ እናንተ አይመጣም በማለት ጌታ ስራውን እንደፈጸመ የኢየሱስ ክርስቶስን በጽድቅ በድል መመለስ ተከትሎ የመጣ መሆኑን ያረጋግጣል። ዮሐንስ 14 ቁጥር 15ም ላይ ይህንኑ ጌታ ኢየሱስ ክርስቶስ ወደ አባቱ መመለሱን ተከትሎ መንፈስ ቅዱስ እንደሚመጣ የሚያረጋግጥ እውነት እናስተውላለን። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ የምናየው ድንገት እንደሚነጥቅ አውሎ ነፋስ ደግሞም የተከፋፈሉ የእሳት ላንቃ መስሎ በሐዋርያት ላይ የወረደው ቅዱሱ የእግዚአብሔር መንፈስ ለመውረዱ ብቸኛ ዋስትና የጌታችን የኢየሱስ ክርስቶስ ስራውን በጽድቅ ፈጽሞ ሰው ከእግዚአብሔር ጋር ቋሚ ህብረት ማድረግ የሚችልበት እድል በጌታ በኢየሱስ ክርስቶስ ከመሆኑ ጋር ተያይዞ መምጣቱን ነው የምናየው። ስለዚህ የጌታችን የኢየሱስ ክርስቶስ ወደ አባቱ መሄድ ለኃጢአት ስርየት የሚገባውን ነገር እንደፈጸመ፣ ከዛ ባሻገር በእግዚአብሔር ዙፋን ቀኝ ለኛ ዋስትና እንዳለን፣ ከእግዚአብሔር ዙፋን የሕያው እግዚአብሔር መንፈስ ወደኛ ህይወት እንደመጣ እናያለን። ከዛ ባሻገር በአራተኛ ደረጃ ኤፌሶን ምዕራፍ 1 ቁጥር 19 ጀምሮ እስከ 23 ያለውን ስንመለከት እንደምናስተውለው የቤተ ክርስቲያን ራስ ነውና ጌታችን ኢየሱስ ክርስቶስ በአብ ቀኝ ያለው በዚህ ያለችው የክርስቶስ አካል ራሷ የት እንዳለም ጭምር የሚያረጋግጥ ነው። እሷም የእርሱ ሙላት ናት እና ቤተ ክርስቲያን ባለችበት ጌታ አለ። ከቤተ ክርስቲያን ጋራ አብረው ይሰራል። በቤተ ክርስቲያን በኩል የጠላት ስራን ያፈርሳል። የገሃነም ደጆች በማይቋቋሙት ኃይል የወንጌልን አገልግሎት ራሱ የቤተ ክርስቲያን ራስ የሆነው ይመራል በመንፈስ ቅዱስ። ስለዚህ ጌታችን ኢየሱስ ክርስቶስ በአብ ቀኝ ያለው ጌታ የቤተ ክርስቲያን ራስ ነው የሚለው ቃል በአጠቃላይ ቤተ ክርስቲያን ሕይወቷ፣ ማንነቷ በአብ ቀኝ መሆኑን የሚያሳይ ነው። ምንም ጥርጥር የለውም። ከራስ የተለየ ሌላ አካል ሞት ነው እና ሕያው የሆነች ቤተ ክርስቲያን ራሷ የት ነው ያለው? በአብ ቀኝ ነው ያለው። እግዚአብሔር ይመስገን። ስለዚህ ቤተ ክርስቲያን ራስ ነው በአብ ቀኝ የተቀመጠው። እሷ ደግሞ በምድር ላይ የእሱ ምልአቱ ናት። የእሱ ህልውና ይታይባታል። የእሱ አካል ናት። ከላይ ከዚህ በፊት ደጋግመን እንደተማርነው ቤቱ የእውነት አምድ እና መሰረት የሕያው እግዚአብሔር
ቤተ ክርስቲያን ነው የሚለው። ስለዚህ ቤተ ክርስቲያን የእሱ አካል ናት፣ እሱ ደግሞ የቤተ ክርስቲያን ራስ ነው። ይሄንን እውነት የሚያረጋግጥ ነው። ከዛ ባሻገር ይሄ ጌታ ስለኔና ስለናንተ በእግዚአብሔር ፊት ያለ እንደመሆኑ መጠን በየትኛውም ሁኔታ ለሚደክም፣ ለሚዝል፣ የእግዚአብሔር እርዳታ ለሚያስፈልገው ሁሉ እግዚአብሔር ያንን ሰው የሚረዳበት የሚያግዝበት አስታራቂ ነው። ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ ይሄንን እጽፍላችኋለሁ ይላል። ዋናው የክርስትና መርህ ኃጢአትን መጥላት፣ ኃጢአትን መጸየፍ ነው። በእግዚአብሔር ጸጋ ውስጥ ሆኖ ኃጢአትን አለማድረግ ነው። በአራት ነጥብ ኃጢአትን እንዳታደርጉ ይሄንን እጽፍላችኋለሁ ይላል። ክርስቲያን ከዚህ በፊት በዕብራውያን ምዕራፍ 10 ከቁጥር 26 ጀምሮ ባለው ቃል ተነስተን የተማርን ይመስለኛል፣ ወይም የተካፈል። በእርግጠኝነት ኃጢአትን ወዶ ሊያደርግ አይችልም። ኃጢአትን ከመውደድ የጌታ ፍቅር ይነቅለዋል፣ ምንም ጥርጥር የለውም። እንደውም ኃጢአተኝነትና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገለጠ ነው የሚለው። ስለዚህ ክፉውን የሚጸየፍ በጎውን የሚወድ ከመልካም ነገር ጋር የሚተባበር ነው። ምንም ጥርጥር የለውም። የዓለምን መንፈስ ስላልጠጣን የተካፈልነው የእግዚአብሔርን መንፈስ ስለሆነ፣ እግዚአብሔር ደግሞ ቅዱስ ስለሆነ የዚህ የመለኮት ባህሪ ተካፋይ የምንሆንበት የህይወት መልክ ነው ያለን። ከዚህ የተነሳ ዋናው መርሃችን ኃጢአትን መጥላት ነው፣ ኃጢአትን መቃወም ነው፣ ኃጢአትን መጸየፍ ነው። ምንም ጥርጥር የለውም። እንደ አጠቃላይ ክርስቲያን ኃጢአትን ሊወድ አይችልም። ኃጢአትን ሊወድ የሚችል ከሆነ ክርስትናውን ነው ጥያቄ ምልክት ውስጥ መክተት። ምክንያቱም የእግዚአብሔር መንፈስ በዛ ሰው ህይወት ከጨለማ ስርዓት ጋር ተስማምቶ እሱን በሰላም ሊያሳድረው አይችልም በምንም ተአምር። ይሄ አይሆንም። ሰው እንደውም ዳግመኛ የመወለዱ የእግዚአብሔር የመሆኑ አንዱ ማሳያ የእግዚአብሔር በሆነው ነገር ደስ የሚሰኝ ከእግዚአብሔር ጋር የሚስማማ እርኩሰትን የሚጸየፍ በደልና ኃጢአትን የሚጠላ ይሆናል። ይሄ ዳግም ከተወለድንበት አዲስ ህይወት አኳያ በአይምሯችን መታደስ ከመለወጣችን አኳያ ዳግመኛ ከመወለዳችን አኳያ በእኛ ህይወት የሚጠበቅ እውነት ነው። የዳንበት ህይወት መገለጫ ነው። ይሄ የዕብራውያኑ ጸሐፊ ማስጠንቀቂያ ነው እዛ ጋር የሚያስቀምጠው። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ይላል። ቢሆን ነው ቋንቋው። ወደን ኃጢአትን ብናደርግ ከእንግዲህ ወዲህ የኃጢአት መስዋዕት አልቀረልንምና ይላል። እግዚአብሔር ለመጀመሪያው አዳም በደል ሁለተኛውን አዳም ጌታ ኢየሱስ ክርስቶስን ሰጥቷል። በሁለተኛው አዳም አምኖ ለሚበድል ለሚያጠፋ ግን ሌላ እግዚአብሔር የሚልከው መድኃኒት የለም። ከዚህ የተነሳ እግዚአብሔር አንድ ጊዜ ስለ ኃጢአታችን ተገቢውን ክፍያ ከፍሎ አድኖናል። ሰው ይህንን ከተቀበለ በኋላ በምንም ተአምር ወዶ ኃጢአትን አይሰራም። ግን ኃጢአትን ሊሰራ ይችላል። ልዩነቱ ምንድነው? ካልተዋጀው ማንነቱ ከደካማው ማንነቱ የተነሳ በስንፍና በተለያየ ውድቀትና ባልጠራ ህይወት ሊመላለስ ይችላል። በምንም ተአምር ግን ተመችቶት በዛ አይቀጥልም። ንስሐ ይገባል። የእግዚአብሔር መንፈስ ያነቀዋል። የእግዚአብሔር ቃል ወደ እውነት፣ ወደ ህይወት፣ ጤናማ ወደ ሆነው ነገር ይገፋዋል። ይሄ የዳንበት ህይወት አንዱ መገለጫ ነው። ሰው እንደው ጨርሰው በኃጢአት ልምምድ ምክንያት እየደነዘዘ ካልመጣ በቀር ይሆናል እንደሱ። ዕብራውያን ምዕራፍ 3 ላይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር ተጠንቀቁ ይላል። ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲነገር በእያንዳንዱ ቀን እርስ በርሳችን እንመካከር ይላል ዕብራውያን 3 ላይ። በዚህ ቃል መሰረት አንድ ነገር እናስተውላለን። ኃጢአት አታላይ ባህሪ ያለው እንደ ወራጅ ውሃ ሰው ሳያውቀው ልክ ባልሆነው ነገር ውስጥ በቆየና በዛ አይነት ልምምድ ውስጥ በኖረ ቁጥር
ህሊናው ያንን ይለምደዋል፣ አይምሮው ያንን ይለምደዋል። ከዚህ ልማድ የተነሳ ሕያው እግዚአብሔርን ወደሚክድበት ድንድን ያለ ልብ ሊያድግ ይችላል። እንዲህ አይነት ነገር ካለ በጣም አደገኛ ነው። ምክንያቱም ሕያው እግዚአብሔርን እስከ መካድ የደረሰ ድንዳኔ ይሆናል የኃጢአት ልምምድ። ነገር ግን እያንዳንዱ ይህንን በመረዳት እርስ በርስ የሚመካከር ከሆነ ካለበት ልክ ያልሆነ ነገር ለመውጣት ወደሚያስችለው ወደ እግዚአብሔር የጸጋ ዙፋን ፊቱን ዘወር የሚያደርግ ከሆነ ግን ዋስትና አለው። ያም ዋስትና የልጁ የኢየሱስ ክርስቶስ ደም ነው። እንደምታውቁት በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ከእግዚአብሔር ጋር ኅብረት አለኝ የሚል ግን በጨለማ የሚመላለስ ቢኖር እግዚአብሔርን አያውቀውም ነው የሚለው። ምክንያቱም ከእርሱ የሰማናት ለእናንተ የምናወራላችሁ ቃል እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም የምትል ይህች ናት ይላል። እግዚአብሔርን አውቀዋለሁ በብርሃን ነው የምኖረው ድኛለሁ ብሎ በጨለማ የሚመላለስ፣ ጨለማ ምንም ሌላ ዝርዝር ነገር አያስፈልገውም፣ ኃጢአት ነው። በጨለማ የሚመላለስ ካለ እግዚአብሔርን አያውቀው። ምክንያቱም እግዚአብሔር ብርሃን ነው። ሰው በብርሃን ካለ በጨለማ አይደለም። በጨለማ ከሆነ ደግሞ በብርሃን ነው ማለት አይቻልም ማለት ነው። ስለዚህ መፍትሄው ምን እንደሆነ እዛው ወረድ ብሎ በዝርዝር ሲናገር ኃጢአታችንን መናዘዝ፣ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ስለዚህ አንድ ሰው ኃጢአትን ኃጢአት ነው ብሎ በስሙ መጥራት አለበት። ስተትን ስተት ነው ማለት አለበት። ምንም በምንም አይነት ሁኔታ ኃጢአቱን ወደሚያለሳልስበት ስንፍና መምጣት የለበትም። ከዛ ሲቀጥል ደግሞ ኃጢአቱን መናዘዝ አለበት። ኃጢአቱን ለማን ነው የሚናዘዘው? ለነፍስ አባቱ አይደል? ነው እኮ አይደለም? መምሬ ከላይ አይደሉም። ሊቀ ካህናት ኢየሱስ ያው ተምረናል ብዬ ነው ተምረናል ብዬ ነው። እሳቸውም ይናዘዛሉ እግዚአብሔር ከረዳቸው። ወደማ ወደሱ ኃጢአት ወደሌለበት አስቀድሞ ስለ ራሱ በኋላም ስለ ሕዝቡ እባክህ የማይል ቀሳውስት እንደሱ አይደለም የሚሉት፣ የኔንም የሕዝብህንም አይደለም የሚሉት። በዛ መንገድ ልክ ነው ልክ አይደለም ሌላ ጉዳይ ሆኖ ማለት ነው። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ይሄ በክርስቶስ የማዳን ሥራ ከጨለማው ስልጣን ያመለጠ የትኛው በዚህ ክፉ ዓለም ውስጥ በሕይወት ለመቀጠል የሚኖረው ዋስትና ነው። በእያንዳንዱ ቀን የእምነታችን ራስና ፈጻሚውን ተመልክተን ቶሎ የሚከበረን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ። ይሄ ሩጫ የሚቀናው በዚህ ጌታ ሊቀ ካህንነት ነው። እግዚአብሔር እኛን በቋሚነት የሚቀበለን በክርስቶስ ኢየሱስ ስም ነው። ንስሐም የኃጢአትም ስርየት የሚሰበከው በእርሱ በኩል ነው። ከዚህ የተነሳ እያንዳንዱ ሰው በትክክል እግዚአብሔር እንደሚቀበለው እሱን የሚወክል ሊቀ ካህን በአብ ቀኝ እንዳለው ካመነ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድን ይችላል። ስለዚህ በተናዘዘበት ጉዳይ እግዚአብሔር ሊቀበለው ግድ ነው ማለት ነው። እንደውም ምዕራፍ 7 ዕብራውያን ላይ በጣም ልቤን የሚይዘው ቃል አለ። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ ይልና አይጸጸትም ይላል። ምን ማለት ነው አይጸጸትም? ይሄን ሊቀ ካህን ምክንያት አድርጎ የሚመጣውን የትኛውም ነፍሰ በላ መምጫው ነው ችግሩ። ግልጽ ነው አይደል? አዎ መቃረቢያው ነው ችግሩ እንጂ ወንጀሉ አይደለም። ይሄ ምክንያት ሆኖ ወደ እግዚአብሔር የሚመጣ የትኛውም ኃጢአተኛ ቢኖር እግዚአብሔር ይሄን ሁሉ ነውር ልተው ነው ወይ እንዲህ ተጨመላልቆ የኖረ ሰውዬ ልቀበለው ነው ብሎ በጭራሽ በዛ ሰው ጉዳይ ላያወላዳ ላያመነታ እግዚአብሔር ኪዳን ውስጥ ገብቷል። ለዚህ ነው ለዚህ የከበረ ተስፋ ኢየሱስ ዋስ ሆነን የሚለው። ከዚህ እውነት የተነሳ የትኛውም ኃጢአተኛ በኢየሱስ ክርስቶስ ደም በኩል
ከእግዚአብሔር ጋር ቋሚ ግንኙነቱን እያደሰ ይኖራል። ታድሶ ካለ ይሄ ነው ታድሶ። ግልጽ ነው። ይሄ ነው ሁልጊዜ በአዲስ ሕይወት መመላለስ ማለት ነው። ይሄንን እውነት በአራት ነጥብ ያረጋግጥልንና ቀጣዩ ምዕራፍ ላይ ዮሐንስ ልጆች ሆይ ኃጢአትን እንዳታደርጉ ይሄንን እጽፍላችኋለሁ ይላል። ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አለን። ይሄ በአብ ዘንድ ያለው ጠበቃ፣ በአብ ዘንድ ያለው ሊቀ ካህን የኔና የናንተን ኃጢአት ሊያስወግድ የሚችል አንድ ቀርቦ ለሁሌ የሚሆን ከአቤል ደም ይልቅ የሚሻለውን የሚናገር የመርጨት ደም ያለው ሊቀ ካህን ነው። ይህንን ዕብራውያን 12 ቁጥር 25 ላይ ተመልክተነዋል። እንደውም ቁጥር 26 ላይ ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። ከአቤል ደም ይልቅ የሚሻለውን የሚናገር የመርጨት ደም። የአቤል ደም ተናግሮ ነበር፣ ታስታውሳላችሁ አይደል? ዘፍጥረት ምዕራፍ 4 ላይ አቤል በገዛ ወንድሙ ተገደለ። እግዚአብሔር ወደ ቃኤል መጣ። ወንድምህ አቤልን ለምን ገደልከው አለው። የወንድምህ የአቤልን ደም ለመጠጣት አፏን በከፈተች ምድር ላይ የተረገምክ ትሆናለህ አለው። የወንድምህ የደሙ ድምፅ በፊቴ ይጮሃልና። የአቤል ደም በእግዚአብሔር ፊት ጮኋል ማለት የእግዚአብሔርን ቅን ፍርድ ወይም ዳኝነት ጠይቋል ማለት ነው። ምንም ጥርጥር የለውም። እግዚአብሔር የማንንም ደምና እንባ በከንቱ አይተው። ምላሽ አለው እግዚአብሔር። በሰማያት ያለው እግዚአብሔር አቤል በግፍ እንደተገደለ ያውቃል። የደሙን ቋንቋ ያደምጣል። መቼም የፈሰሰው ደም መሬት ላይ ሆኖ ይለፈልፋል ማለት እንዳልሆነ ይገባናል። ግን በሰማያት ያለው እግዚአብሔር የዚህ ሁሉ ደም ቋንቋ ምን ማለት እንደሆነ ይገባዋል። ከአቤል ደም ጋር የተያያዘውን ጩኸት ከእግዚአብሔር ንግግር አኳያ ለማሰብ ብንሞክር በግፍ ሞቻለሁ፣ ያለ ኃጢአቴ ተገድያለሁ። እኔ በፊትህ ባገኘሁት ሞገስ ምክንያት የገዛ ወንድሜ ጨፍልቆኛል። ስለዚህ እግዚአብሔር ሆይ ፍረድ የሚል የእግዚአብሔርን ፍርድ የሚጠይቅ ጩኸት እንደነበረው ያሳየናል የጌታ ንግግር። የኢየሱስ ክርስቶስ ደም ፈሷል። ክርስቶስም የተገደለው በሰው ነው፣ ያውም በገዛ ወንድሞቹ በሥጋ ወገኖቹ በሆኑት ነው። የኢየሱስ ክርስቶስም ደም የእግዚአብሔርን ዳኝነት ይጠይቃል። ግን በሁለቱ መካከል ያለው ንግግር የተለያየ ነው። ይሄኛው ፍረድ፣ በግፍ ተገደልኩ ነው የሚለው። ይሄኛው ደግሞ ምሕረት አድርግ፣ ስለሱ ነው የሞትኩት ነው የሚለው። ራእይ 6 ላይ እንደው ከዚህ ሐሳብ ሳልወጣ አንድ ነገር ላስታውሳችሁ። እንዲህ አይነት ጩኸት በሌሎች ቅዱሳን በሰማዕታት ደም በኩል እንደሌለ ያሳየናል። ምንም እንኳ በመከራው ዘመን ስለሚታረዱ መከራ ስለሚቀበሉ ሰዎች የተነገረ ቢሆንም እንዳጠቃላይ ግን የቅዱሳንን ደም በተመለከተ የተጻፈ ስለሆነ አምስተኛው ማህተም በተፈታ ጊዜ የታየውን ነገር ላስታውሳችሁ ወዳለሁ። ምዕራፍ 6 ራእይ ከቁጥር 9 አንስቶ እስከ 11 እንደዚህ ይላል። አምስተኛው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሰዊያ በታች አየሁ ይላል። ጠቅለል ባለመልኩ ጊዜውን ባለበት ሁኔታ አስቀምጠን እነዚህ እነማን ናቸው? ስለ ጠበቁት ምስክር ስለ እግዚአብሔር ቃል የታረዱ ናቸው። በሌላ ቋንቋ በለመድነው ቋንቋ ማን ብለን እንጠራቸዋለን? ሰማዕታት ናቸው። የክርስቶስ ምስክሮች ናቸው። የእግዚአብሔር ቃል አገልጋዮች ናቸው። ለዚህ እውነት የሕይወት ዋጋ የከፈሉ ናቸው። የተገደሉ ናቸው በግፍ ስለ ጠበቁት ምስክር ስለ እግዚአብሔር ቃል የታረዱ ሰዎችን ነፍሳት ከመሰዊያው በታች ተመለከትኩ ይላል፣ አየሁ ይላል። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። በእርግጥ
በእርግጠኝነት እንደ እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው እያሉ የተገደሉ ሰማዕታትም ቢሆኑ እንኳ የፈሰሰው ደማቸው የፈሰሰው ስለ ዓለም ኃጢአት ነው። በኃጢአተኞች ምክንያት በግፍ በክፋት የፈሰሰ ደም ነው። ስለዚህ በእግዚአብሔር ቃል ምክንያት በጠበቁት ምስክርነት ምክንያት የሚገደሉ ቅዱሳን በእግዚአብሔር ፊት ጩኸት አላቸው፣ ድምፅ አላቸው፣ ንግግር አላቸው። ቅዱስ እውነተኛ ጌታ ሆይ እስከ መቼ? አይበቃም የሚል በቃ ይበቃል፣ ፍረድ፣ ተነሳ፣ በፈሰሰው ደማችን በፈሰሰው እንባችን በሆነው ነገር ምክንያት መልስ፣ እስከ መቼ ግፍ ይቀጥላል የሚል ጥያቄ አላቸው። እነዚህ ሁሉ እስከ መቼ አትበቀልም አሉ ይላል። ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። እንደ እነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ገና እዚህ ላይ የሚጨመሩ የሚደመሩ አሉ። ጥቂት ዘመን ጠብቁ የሚል በክብር እንዲቆዩ ትእዛዝ ወጣ ማለት ነው። ምንድን ነው የሚያሳየን? ይሄ ለአንድ ነገር ነው ወደዚህ የመጣሁት። ምንድን ነው የሚያሳየን? በግፍ የፈሰሰ የየትኛው በተከተለው እምነት በሰበከው ስብከት በመንፈሳዊ ሕይወቱ በክርስቶስ ምክንያት ዋጋ የከፈለ ሰማዕት እውነተኛ በመሰረቱ ሰማዕት ማለት ምን ማለት ነው? እኛ ዝም ብለን ሁሉንም ነው ሰማዕት የምንለው አይደል? ሁሉንም ነው ሰማዕት የምንለው። ሰማዕት ማለት ምስክር ማለት ነው። ሲጀመር ሰማዕት የሚለው ቃል ቀጥታ የሚመለከታቸው በመሰከሩት ምስክርነት በወንጌል ምክንያት የተገደሉ ሰዎችን። ለሌሎቹ ሌላ ስም ልናወጣ እንችላለን። ግን አሁን ዝም ብሎ ሰማዕታት 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 ሲባል በቃ ጀግኖች ሰማዕታት እንዲህ ሲባል ትሰማላችሁ። በፖለቲካው በምኑ የሞቱትን ሁሉ ሰማዕት 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 ነው የምንለው። ሰማዕት ምስክር ነው። ሰማዕት የሚለው ቃል በጌታችን በኢየሱስ ክርስቶስ ምክንያት ዋጋ የከፈሉ የክርስቶስ ምስክሮች የሚጠሩበት መጠሪያ ነው በዋናነት። ይሄን በደንብ ነው ማስተዋል ያለብን። የሆነ ሆኖ የነዚህ ሰማዕታት በመሰረቱ እግዚአብሔር የሁሉንም ደም ይመልሳል። አሁን ምላሹን በተመለከተ የቃሉን ትርጉም በተመለከተ ነው ሰማዕት የክርስቶስ ምስክር የምለው እንጂ በምንም አይነት መልክ ሰው ይሙት እግዚአብሔር በሰማያት አለ። በግፍ የፈሰሰውን ደም፣ በአመፅ ምክንያት የፈሰሰውን ደም፣ በተንኮለኛ የሆነውን ነገር ሁሉ በሰማያት የሚኖር እግዚአብሔር ያያል፣ ዳኛም ነው። ከዚህ እውነት የተነሳ ከአቤል ጀምሮ በየትኛውም ዘመንና ጊዜ ሰዎች ደማቸውም እንባቸውም ብዙ ነገራቸውም በከንቱ ቢፈስ በሰማይ ያለው ዳኛ ነው። አሁን ግን ከሰማዕታት ጋር ነው ጉዳዩን ማያያዝ የፈለግኩት። ከክርስቶስ ምስክሮች ጋር ነው ጉዳዩን ማያያዝ የፈለግኩት። እዚህ ውስጥ የትኞቹንም ሰማዕታት መጥራት ትችላላችሁ። መርቆሬዎስን መጥራት ትችላላችሁ። እንዴት እንደሞተ የምታውቁ ከሆነ ታሪኩን ገድሉን ሰምታችሁ ከሆነ ቅዱስ ጊዮርጊስን ማንሳት ትችላላችሁ። እንዴት እንደተገደለ እንዴት እንደሞተ የምታውቁ ከሆነ ቅዱስ ጴጥሮስን ማንሳት ትችላላችሁ። እንዴት ሰማዕት እንደሆነ ሰምታችሁ ከሆነ ጳውሎስን ማንሳት ትችላላችሁ። እንዴት እንደታረደ ሰምታችሁ ከሆነ በወንጌል ምክንያት የነ ቶማስ ታሪክ ያው በአብያተ ክርስቲያናት በተለያየ መልኩ ይተረካል። እነ ማርቆስ እነ ቶማስ የትኞቹ የት ቦታ እንዴት ባለ ሰማዕትነት እንደሞቱ ይተረካል። እነዚህ ሁሉ ሰማዕታት በመሰከሩት ምስክርነት ባገለገሉት አገልግሎት ምክንያት የተገደሉ ናቸው። እነዚህ ሰማዕታት በፍቅር ወንጌልን ለማድረስ ያገለገሉ ቢሆኑ እንኳ በእርግጠኝነት በአገልግሎት ዘመናቸው እግዚአብሔር ሆይ ያሉ እንደ እስጢፋኖስ ጮኸው ሊሆን ይችላል። ደማቸው ግን ዳኝነት ይጠይቃል፣ ፍረድ ይላል። ስለዚህ ምህረት አይደለም የሚጠይቀው የማንም ደም። ምክንያቱም የሌሎቹ ደም ከአቤል ጀምሮ በግፈኞች በግፍ ምክንያት የፈሰሰ ነው። የኢየሱስ ክርስቶስ ደም የፈሰሰው ግን በግፈኞችም በኃጢአተኞችም ቢሆን ስለ ኃጢአታችን የፈሰሰ ነው። ስለ ኃጢአታችን የተሰዋ መስዋዕት አንድ ብቻ ነው እግዚአብሔር የሚያውቀው። የዚህን ደም በተመለከተ የደሙ ድምፅ ተጽፏል። ከአቤል ደም ይልቅ የሚሻለውን ይናገራል። በምንድን ነው የሚሻለው? የአቤል ደም ፍርድ ይጠይቃል። የሰማዕታት ደም ፍርድ ይጠይቃል። እስከ መቼ አትበቀልም? በቀል ይጠይቃል። የኢየሱስ ክርስቶስ ደም ግን ምህረት፣ ይቅርታ፣ ለሷ የተከፈለ ዋጋ ነው። ለሱ የተከፈለ ዋጋ ነው። ለነሱ አይደለም የሞትኩት፣
አባ ይቅር በል በሰው ቋንቋ። ስለዚህ እግዚአብሔር በእርሱ የሚመጡትን ፈጽሞ ሊያድናቸው ይችላል። ሊያድናቸው ይችላል ብቻ አይደለም፣ በጭራሽ ያለ ጸጸት ሊያድናቸው ይችላል። ልምረው ልምራት ብሎ ግራ ሳይጋባ እግዚአብሔር በየትኛውም ኃጢአተኛ ምክንያት ይሄ ሰው ምህረት ይገባዋል አይገባውም ሲል ሲጀመር ምህረት የተገባው ማን ነው? ማን ነው? ከመሐሪው ከሱ የተነሳ እንጂ በህይወቱ ምክንያት በማንነቱ ምክንያት የተማረ ማን ነው? ከኃጢአተኛ ዋናን የነበርኩ ያለው ጳውሎስ እንኳን ሳላውቅ ባለማመን ስላደረኩት ምህረት አገኘው። የጌታችን የኢየሱስ ክርስቶስ ጸጋ ከፍቅር ጋር አብልጦ በዛ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ሁሉ እንዲቀበሉት የተገባ ነው አለ። ስለዚህ ጌታ ኢየሱስ ክርስቶስ ኃጢአተኞችን ሊያድን ነው የመጣው። ምን አይነቱን ኃጢአተኛ? ለምን ባለዛር አይሆንም? ነፍሰ ገዳይ ለምን አይሆንም? ሌዝቢያን፣ ግብረ ሰዶማውያን ለምን አይሆንም? ሌቦች ለምን አይሆንም? በተለያየ አይነት ርኩሰት የተተበተቡ በሞት ጥላ ሀገር ላሉት ብርሃን ወጣላቸው የሚለው የምስራች ይሄው ነው እውነቱ። ስለዚህ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ስለዚህ ዮሐንስ ማንም ኃጢአት እንዳይሰራ ይሄንን እጽፍላችኋለሁ፣ ነገር ግን እንደ ሰው የሚስት የሚበድል ካለ ግን አላህ በዚህ በኩል ማኖ የሚያስነካ በዚህ በኩል ደግሞ የሚከሳል። አንተም ብሎ ሰው የሚል እኮ አለ፣ አንቺም ብሎ የሚል አለ። በጣም ብዙ መንፈሳዊ ዓለም ውስጥ አድገናል የሚሉ በጣም ብዙ ሰዎች በጽድቃቸው የሚታመኑ ይሄንን አድርጌ ያንንም ሰርቼ አላውቅም የሚሉ። ስለዚህ ከመንደር ሰዎች በብዙ ኃጢአት ውስጥ ከሚኖሩ ሰዎች የተገለጠ ወንጀል ካላቸው የተሻልነን ብለው የሚያስቡ ሰዎች አንዴ መስመር ለቀው ከወደቁ በኋላ ሌላው ጭነት ሰይጣን በህሊናቸው የሚያመጣው ክስ ነው። በጣም ብዙ ሰው በህሊና ወቀሳ በሰይጣን ክስ ምክንያት የእግዚአብሔርን ምህረት እንዳያይ ሆኖ ታውሮ ተነቅሎ ይቀራል። ወጥተው ይቀራሉ። ሰዎች ከመንፈሳዊ ነገር ወጥተው ይቀራሉ። አልፎ አልፎ ድል ሲኖር፣ አልፎ አልፎ አጋጣሚ ሲኖር ሲመተው ነፍርቀው ተመልሰው ይሄዳሉ። እግዚአብሔር ለነሱ ያለውን ስፍራ ላያስተውሉ እንደገና በክርስቶስ እንዳልበደለ እንዳላጠፋ ተቀባይነት እንዳገኙ ላያስተውሉ ይችላል። ሰይጣን እንደዚህ ይሰራል። ይሄንን ማስተዋል ወገኖቼ ከዚህ ሁሉ ክስ ማምለጫ ነው። በጭራሽ ሌላ መስዋዕት እግዚአብሔር ስለሌለው በክርስቶስ የዳነ ሰው መቀለድ የለበትም። ከኃጢአት ጋር ቃቃ መጫወት የለበትም። ኃጢአትን መውደድ የለበትም። አመፃን መከተል የለበትም። ባህሪው ማድረግ የለበትም። ይሄንን እንደ ብልጠት፣ ይሄንን እንደ ዕውቀት ሊቆጥረው፣ እንደ ዘመናዊነት ሊቆጥረው፣ እንደ ተፈታም ሰው ሊቆጥረው አይገባም። አንዳንድ ሰዎች አልተፈታም እንዴ ይላሉ። በዚህ ጉዳይ መፈታት አይደለም እሱ መበጣጠስ ነው የሚባለው ከሆነም ማለት ነው። እኛ ከኃጢአት ነው የተፈታን፣ ለኃጢአት አይደለም የተፈታን። እኛ ከአመፃ ከጨለማው ስልጣን ሄዳን ነው፣ ለጨለማው ስልጣን አይደለም ሄዳን ነው። አስቀድመን ከጽድቅ ነፃ ነበርን። አሁን በክርስቶስ ደም ከኃጢአት ነፃ። እግዚአብሔር ልጁን በሚያይበት አይን አየን። ልጁን በወደደበት ፍቅር ወደደን። ልጁን በተቀበለበት ተቀበለን። በእርሱ ወደ እግዚአብሔር የሚመጡትን ያለ ጸጸት ሊቀበል ኪዳን ገባ። ስለዚህ ኢየሱስ ለሐዲሱ ኪዳን ለሚበልጠው ኪዳን ዋስ ሆነን ይላል። ነፍሴን አደራ እዚህ ጋር ነው የሚመጣው አይደል? አዎ፣ በሰማይ ኢየሱስ ፀሐይ ምን ነው? ፀሐይ ጽድቅ ኢየሱስ ነው ሲጀመር፣ ዞሮብን ነው እንጂ የነሱም ጭምር ማለት ነው። እኛ አደራ የምንላቸውም ሰዎችም ጭምር የነፍስ ጠባቂና እረኛ ጌታ ኢየሱስ ነው። ያለ ክርስቶስ የዳነ የለም። ያለ ክርስቶስ የሚድን የለም። የፍጥረት ሁሉ ጌታና መድኃኒት ነው ወገኖቼ። ይሄ የነፍሳችን ዋስትና ነው። ሮሜ 8:34 ዕብራውያን 7:25 ላይ
የምናየው የክርስቶስ ሊቀ ካህንነት በክርስቶስ በኩል ወደ እግዚአብሔር ቋሚ በሆነ ሁኔታ መገናኘታችን እግዚአብሔር ሁል ጊዜ በእርሱ ወደ እግዚአብሔር የሚመጡትን ሊያድን ይችላል። 5 ከቁጥር 7 ጀምሮ እሱ በሥጋ ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ምክንያተ ድኂን ሲባል ሰምታችኋል? አዎ፣ የመዳን ምክንያት ማ የእግዚአብሔር ልጅ ኢየሱስ። ሌላ ማንንም የሚያተርፍ የእግዚአብሔርን ልብ የሚያራራ ማንም የለም። የእግዚአብሔርን ልብ የሚያራሩ ያልናቸው ራሱ በክርስቶስ በኩል ወደ እግዚአብሔር የሚሄዱ ናቸው። በክርስቶስ በኩል ካልሄዱም ዋጋ የሌላቸው ናቸው። ስለዚህ ወገኖቼ የኢየሱስ ክርስቶስ ወደ አባቱ መሄድ በአብ ቀኝ መሆን እኛን የሚመለከት ዋስትና ነው ለእኔና ለእናንተ። ምክንያቱም እኛን ማዕከል አድርጎ ከሰማየ ሰማያት እንደወረደ ከድንግል ማርያም እንደተወለደ በእኛው ምክንያት ፍጹም ሰው እንደሆነ እንደ ሰው ተገኝቶ ራሱን እንዳዋረደ የባሪያን መልክ እንደያዘ ለመስቀል ሞት እንኳ የታዘዘ እንደሆነ እንዲሁ በእኛ ምክንያት የተዋረደው እኛው ምክንያት ሆነን ከብሯል። ግልጽ ነው። ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ ከማለቱ በፊት ያለውን ታስታውሳላችሁ? ለሰጠኸኝ ሕይወት እንዲሆንላቸው ለነዚህ። ስለዚህ የኔና የናንተ ሕይወት የተሰቀለው ስለኛ ኃጢአት የታረደው ብቻም ሳይሆን ሞትን ድል አድርጎ በአብ ቀኝ ያለው ነው። ስለዚህ ጌታ ኢየሱስ ክርስቶስ እኛን በተመለከተ ነው በአባቱ ቀኝ ያለው። በቀዳማዊ ማንነቱማ ያው በእግዚአብሔር ዘንድ ነበር፣ ራሱም እግዚአብሔር ነበር። ከሆነው አንዳች ያለ እርሱ አልሆነም። ራሱን በተመለከተ እኮ ወልድ ነው። ራሱን በተመለከተ እኮ ቃል ነው። ራሱን በተመለከተ እኮ አምላክ ነው። ማንነቱን በተመለከተ እኮ ዓለም ሳይፈጠር ክብር ያለው ነው። እኛን ከተዛመደና ወገን ከሆነን በኋላ ግን ክብርን ጠየቀ። ከኛ ጋር በተዛመደበት አካል በአባቱ ቀኝ ስለመቀመጥ ወደ ክብሩ ስለመግባት ይሄንን እግዚአብሔር ከሙታን አስነስቶ ከኃይላትም ከስልጣናትም ከጌትነት በላይ ከፍ አድርጎ በቀኙ አስቀመጠው እና ጌታ ኢየሱስ ክርስቶስ እኛን ወክሎ በአብ ቀኝ ተቀመጠ። ስለዚህ ይውላችሁ በአብ ቀኝ የሰው ልጅ ይታያችሁ ከሆነ የሥላሴን ዙፋን ስታስቡ ማንም በማይመረምረው ዙፋን መሃል ላይ የምናየው ክርስቶስን ከሆነ እሱ ደግሞ የሰው ልጅ መሆኑ ከገባን ወገኖቼ ይሄ እኛን በተመለከተ ሰው የሆነና እኛን በተመለከተ በአብ ቀኝ የተቀመጠ ነው። የነገርኋችሁ ይመስለኛል። ሐሳቤን ስለሚያጎላልኝ ነው። አንዴ በፊት አግደውኝ እዚህ ቤተ ክህነት በመመላለስበት ጊዜ አንድ በጣም ወዳጄ የሆኑ የደብረ አስተዳዳሪ ደጅ ስጠና እዚህ ቤተ ክህነት 4 ኪሎ በር ላይ ከጥበቃዎቹ ጋር በቃ አስገቡኝ አታስገቡኝ ስሟገት መጡ እና በጣም ሞቅ አድርገው ሰላም አሉኝ። ያኔ እኔን ሞቅ አድርጎ ሰላም ማለት ከባድ ነበርና እዛ በር ላይ ብዙዎች እያወቁን እንኳ ብለውን ነው የሚያልፉት እና በደንብ ሰላም አሉኝ እና በጣም የሚያውቁኝ የሚወዱኝ መነኩሴ ናቸውና ደሞሳቸውን ጥበቃው ምንም ሳይላቸው አባታችን ይግቡ አላቸው። ከዛ ምን ታደርጋለህ እዚህ ምናምን አሉኝ። አይ ጉዳይ ነበረኝ ምናምን እዚህ አላስገባ ብለውኝ ነው ስል ቆይ አሉኝ። በቃ ይንገሩልኝ አባ አልኳቸው እና ገቡ እና ደስ አለኝ። ደስ ያለኝ ለምንድን ነው? እኔን የሚያውቁ አንድ ሰውዬ አልፈው ስለገቡ እና ሊናገሩልኝ ይችላሉ ብዬ በቃ ተስፋ ረኳቸው። አንድ የሚያቀኝ ሰው ገባ እዛ እኔ በምከሰስበት ቤት እና ይመጣሉ ብዬ ብጠብቅ ከንፈሬ እስኪደርቅ ድረስ ፀሐይ ተፈራረቀብኝ። አልወጡም። በጓሮ ይውጡ እዛው ሰጥመው ይቅሩ ሳይወጡ ቀሩ። በእውነት በጓሮን በር ስላለው ወጥተው ይመስለኛል አልተመለሱም።
ይገርማችኋል እንዴት በቃ መጨረሻ በሐዘን ቅጥል ረድብን እንዳልኩ በቃ ጭልም አለ። በቃ ምንም እንደዚህ ምክንያቱም በጣም ያውቁኛል ብዬ ስለማስብ እርግጠኛ ነበርኩ። ሞቅ አድርገው ሳያፍሩ ሰላም ስላሉኝ እርግጠኛ ነበርኩ። እና በቃ እሳቸው እዛ ገብተው የተወሰነ ደቂቃ ያህል በቃ የሚያስረዱልኝ ለስራ አስኪያጁና ናገባ መባልና ነገሬን ማስረዳ መሰለኝ። ሁሉም ነገር ባዶ ሆነ፣ ቀለጠ። ለካ ያው እግረ መንገዳቸውን ለራሳቸው ጉዳይ ሲገቡ ነው ያገኙኝ እንጂ በእኔ ምክንያት መጥተው ስላልገቡ የኔ ጉዳይ ጉዳያቸው አይደለም። አው እኛን ብሎ ከሰማይ ይወረዳል። እኛ ሰው የመሆኑ ምክንያት ነን። በስጋ የመገለጡ ምክንያት ነን። በስጋ የተገለጠው በምድር ላይ የታየው እኛን ብሎ ነው። ሌላ ምንም ነገር የለውም። በስጋ የተገለጠውና በምድር ላይ የታየው ብቻም ሳይሆን በክብር ያረገውም በእኛው ምክንያት ነው። ስለዚህ የዕብራውያኑ ጸሐፊ ምዕራፍ 4 ቁጥር 14 ላይ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ይላል። ይሄ በሰማያት ያለፈው ሊቀ ካህን የተዋረደበት፣ የተናቀበት፣ መተፋትን የተቀበለበት፣ ኤሎሄ እያለ የጮኸበት፣ የቃተተበት፣ በደም ተዥጎርጉሮ የታየበት ምክንያት እኛ ነን። ይሄ ሁሉ ዋጋ የተከፈለው በእኛ ምክንያት ስለሆነ እኛን ብሎ የተዋረደው ጌታ በእኛው ምክንያት በአብ ቀኝ አለ። በዛ የልዑል ዙፋን በሥላሴ መንበር በዛ ዘላለማዊ መንግስት ውስጥ ልክ እኛን የሚመስል በምድር ያለነውን የሚመስል አንድ የሰው ልጅ አለ። እኛን ብሎ ሰው ስለሆነ፣ እኛን ብሎ ስለተዋረደ፣ እኛን ብሎ ስለሞተ በእኛ ምክንያት በአብ ቀኝ ተቀምጧል። ሁሌ በናዝሬቱ በኢየሱስ እግዚአብሔር ሆይ ስንለው የሚያየው ሥጋ አለ አጠገቡ፣ ሰው የሆነ እግዚአብሔር ልጅ። ይሄ ዋስትና ነው። ኃጢአትን እንዳታደርጉ እጽፍላችኋለሁ፣ ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አለ። በአብ ዘንድ ያለው ጠበቃ ደሙን ከፍሏል ስለኛ። የኢየሱስ ክርስቶስ ደም በእኛ ምክንያት የፈሰሰ ነው። በአብ ቀኝ ያለው ክርስቶስ በእኛ ምክንያት ነው ያንን ስፍራ የያዘው። ስለዚህ ወገኖቼ መዳናችን ደግሞም ከጌታ ጋር ለዘለቄታው መጣበቃችን ምን ያህል ዋስትና እንዳለው የሚያረጋግጥ እውነት ነው። ልጆቼ ሆይ ላነበው ነው። ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው። ለኃጢአታችን ብቻ አይደለም፣ ለእኛ ብቻ አይደለም ማለት ነው፣ ነገር ግን ለዓለሙ ሁሉ ኃጢአት ነው እንጂ። እግዚአብሔር ይመስገን። ለሰው ሁሉ ኃጢአት ማስተስሪያ ሆኖ የቀረበ ሊቀ ካህን አለን። ይሄ በዚህ ኪዳን ውስጥ ዋና ነገር ነው። ከዚህ ጋር አንድ ጥቅስ ዕብራውያን 6 ላይ ያለ ቃል ላንብብ። የኔን ልብ በጣም ደገፍ አድርጎታል፣ ይደግፋቸዋል ብዬ አምናለሁ። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ፣ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ።
እንዲሁም እርሱም ከታገሰ በኋላ ተስፋውን አገኘ። እግዚአብሔር ለአብርሃም ምሏል ነው የሚለን። እግዚአብሔር ሲምል ከሱ የሚበልጥ ማንም ስለሌለ እየባረኩ ባርካለሁ፣ በእውነት እየባረኩ ባርካለሁ እያለ በራሱ ማለት እግዚአብሔር እውነት ስለሆነ እግዚአብሔር እውነት ሲል መሐላ ነው። ሰዎች ከነርሱ በሚበልጠው ይምላሉ። ለማስረዳት የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህ እግዚአብሔር ይሄ መሐላ የማያስፈልገው እግዚአብሔር የታመነው ጌታ የተስፋውን ቃል ለሚወርሱ ፈቃዱን እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። እግዚአብሔር መሐላ አያስፈልገውም፣ እውነተኛ አምላክ ነው። ግን ሰው ዳተኛ ስለሆነ፣ ሰው ስለሚንሸራተት፣ ሰው ደግሞ ማስተማመኛም ስለሚፈልግ እንዲህ አይነቱን ልባችንን ለመደገፍ እግዚአብሔር የማይዋሸው ጌታ በመሐላ በመካከል ገባ ይላል። ምን ማለት ነው? በሌላ ቋንቋ ባይምልም የታመነው ጌታ ስለኛ ማለ ነው እያለ ያለው። እግዚአብሔር ታማኝ ነው፣ መሐላ አያስፈልገውም። መሐላ ብዙ ጊዜ የሙግት ፍጻሜ ነው። ታውቃላችሁ አይደል? መሐላ ለምንድን ነው የሚያስፈልገው? ፍርድ ቤት ሰዎች እንደየእምነታቸው ይምላሉ። ለምንድን ነው የሚያስፈልገው? ይሄ የሚሆንበት ምክንያት ሰው እንዳይዋሽና ደግሞ በሚነገርበት ጉዳይ ያው በዛ ዙሪያ ያለው ሰው ጉዳዩን አሜን እንዲል ወይም ሰው እግዚአብሔርን ፈርቶ ወይም አምላኩን ፈርቶ እውነት እንዲናገር ነው። ስለዚህ አንድ ሰው በመሐላው እንደሚያዝ ስለሚያውቅ ሲምል እግዚአብሔርን ፈርቶ ተጠንቅቆ እንዲምል ይጠበቃል። ከዚህ የተነሳ መሐላ ፋይዳው የተደበቀ እውነት ካለ እግዚአብሔርን ፈርቶ ሰው እንዲገልጥና እንዲጠነቀቅ ነው። እግዚአብሔር ማንን ይፈራል? ደሞስ በማን ስም ይምላል? ከሱ የሚበልጥ ማንም የለም። ለአብርሃም እየባረኩ ባርካለሁ፣ በእውነት እየባረኩ ባርካለሁ ብሎ ቃሉን ደግሞ ማለት በሁለት የሚለው ቃል ምስክር በሁለት ስለሚጸና በዚያው በሰው ቋንቋ በእውነት እየባረኩ ባርካለሁ እያበዛው አበዛለሁ ብሎ ማለ። ሁለት የሚለው ቃል እግዚአብሔር ብቻውን አምላክ ነውና ይሄ ጌታ ሁለት አይደለም ሺህ ምስክር ቢደረደር የማይመጥነው ብቻውን ጌታ የሆነ ጌታ ነው ማለ። በማይለወጥ ኪዳን እግዚአብሔር ወደ መሐላ ወደ ኪዳን ገባ ማለት ነው። ይህም ተስፋ ይላል እንደ ነፍስ መልህቅ አለን ይላል። እግዚአብሔር ይመስገን። የነፍስ መልህቅ በጣም ደስ ይለኛል። ይሄ ቃል መልህቅ ታውቃላችሁ አይደል? መርከብ ከወደብ ጋር የሚታገትበት መዝገበ ቃላት ላይ ማየት ትችላላችሁ። በጣም ክብደት ያለው ብረት ነው። በካቦ መርከቧ ከወደብ ጋር ትታገትና ማዕበል እንዳያናውጣት ማራገፍ ያለባትንም መጫን ያለባትንም እንድትጭን ከወደቡ ጋር የምትታገትበት ማገቻ ነው መልህቅ። ይሄንን የእግዚአብሔር መሐላ የነፍስ መልህቅ ይለዋል። መርከብ መልህቋን ከጣለች በኋላ የፈለገ ወጀብ ቢጨፍር ጨፍሮ ይሄዳል እንጂ ቦታዋን አትለቅ። ምክንያቱም በመልህቅ አማካኝነት ከወደቡ ጋር ታግታለች። ወገኖቼ የኛ ህልውና የታገተበትን መልህቅ ነው እየነገረን ያለው። ወደኛ ሰው ሆኖ የመጣው እግዚአብሔር ልጅ ከኛ ጋር በተዛመደበት አካል ወደ እግዚአብሔር ዙፋን ሄደ። ህልውናችንን ከመለኮት ዙፋን ጋር አስተሳሰረው። እግዚአብሔር ስለማይለወጥ ስለማይናወጥ በማይናወጠው በእግዚአብሔር መንግስት ውስጥ ሰው በሆነው የእግዚአብሔር ልጅ ምክንያት የነፍስ መልህቅ በሆነው ምክንያት እንዲህ አይነት ዋስትና ኖረን። እግዚአብሔር መንግስቱ ከተሻረ እኛም እንሻራለን። እግዚአብሔር ከጠፋ እኛም እንጠፋለን። እግዚአብሔር ከተለወጠ እኛም እንለወጣለን። እግዚአብሔርን የሚሽረው
እግዚአብሔርን የሚያሸንፈው ካለኛም አቅም የለንም። አልያ ግን ከእግዚአብሔር ዙፋን ጋር ተያይዘናል። በወልድ በኩል ዝምድና ሆኗል በእኛና በእግዚአብሔር በኩል። ይህ ተስፋ የነፍሳችን መልህቅ ነው ይላል። መርከብ እንዳትገለበጥ ዋስትናዋ መልህቅ ነው። በወጀብ በአውሎ ወዲያና ወዲህ የምትማታ መርከብ ጭንቋ መልህቋን እስክጥል ድረስ ነው። መልህቅ ከጣለች፣ ደረቅ መሬት ካገኘች፣ በዛ ከባድ ብረት ከሌላው የምድር አካል ጋር ከተሳሰረች በኋላ የሚመጣ ወጀብ ሁሉ በላይዋ ላይ ሊያልፍ ይችላል። ስፍራዋን ሳትለቅ ወጀቡ ካለፈ በኋላ ቦታዋ ላይ ትኖራለች። ወገኖቼ እግዚአብሔር መሐላ አያስፈልገውም፣ ኪዳን አያስፈልገውም። ግን ምሏል። በፊታችን ያለውን ተስፋ ለመያዝ ለምንሸሽ ለኛ ብርቱ መጽናናት እንዲሆንልን እግዚአብሔር በመሐላ ኪዳን ውስጥ ገብቷል። የዚህ ኪዳን ዋስትና ነው እንዳለን ምዕራፍ 7 ላይ ይሄ የነፍሳችን ጠባቂ የሆነው ጌታ ኢየሱስ የነፍሳችን መልህቅ ሆኖ ህልውናችንን ከአብ ጋር አያያዘው። የኔና የናንተ ወንድም ማን ነው ማለት ነው? ከእግዚአብሔር ዙፋን ጋር ህልውናችን ምን ያህል ዋስትናችን ምን ያህል በእግዚአብሔር ፊት ያለን ስፍራ ምን ያህል አስተማማኝ እንደሆነ ነው የምናየው። አሁን የተዛመድነው ከአንድ ምስኪን ጋር አይደለም። ሞትን ድል ካደረገ የእግዚአብሔር ልጅ ከሆነ ዘላለማዊ ከሆነ ትናንትናም ዛሬም ለዘላለምም ሕያው ከሆነው ጌታ ጋር በክርስቶስ ስጋዌ ተዛመድን። ስለዚህ ዘመድ አለን። የት? ሰማይ ቤት አብ ያለበት ቦታ በአብ ቀኝ ያለ የኛ ወንድም የኛ ወገን ወንድሞቼ ብሎ ሊጠራን ያላፈረብን ይሄ ጌታ ህልውናችንን ከአብ ጋር አያያዘው። ምክንያቱም የሄደበት የተቀመጠበት ዙፋን በአብ ቀኝ ስለሆነ እንደ ገመድ ብንቆጥረው፣ ስለዚህ ካለንበት ከኛ ሄዶ የት ተያዘ ማለት ነው? ከሰማይ ዙፋን ጋር። ክብር ለስሙ ይሁን። ምን ማለት ነው ይሄ? ይውላችሁ እርሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ወደ ውስጠኛው ክፍል የገባ ነው። በዚያም በውስጠኛው ክፍል ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ። ስለዚህ መግባቱ ስለ እኛ ነው። በአብ ቀኝ መቀመጡ ስለ እኛ ነው። አባቶ የዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ሲል እኛን በተመለከተ ዋጋ እንደከፈለ እኛ የምንይዘውን ስፍራ ምክንያት አድርጎ እንደጠየቀው ሊስተዋል ይገባል። ክብር ጥሎ መጥቶ ክብር አይናፍቀው። ማን ነው እሱ? ቤተልሔም ሲወለድ መላእክት የሆኑትን ታስታውሳላችሁ። ማን ነው እሱ? የጌቶች ጌታ የአማልክት አምላክ ልዑለ ባህሪ ከሁሉ በላይ የሆነ ማንም ሊቀርበው በማይችል ብርሃን የሚኖር ነው እሱ። ወደዚህ መጥቶ በእኛ መጠን ራሱን አዋርዶ ከማን የሚጠብቀው ምን የተለየ ክብር አለ? ደሞስ ከነበረበትስ በላይ ክብር አለ? አያችሁ፣ ሰው ከሆነ ከተዋረደ እኛን ስፍራ ከያዘ በኋላ ከኛ ጋር በተሳሰረበት ማንነቱ ያችን ማንነቱን ይዞ ሊገባ ጠየቅ። ዓለም ሳይፈጠር ወደ ነበረው የሚለው ዓለም ሳይፈጠር ከነበረው የተለየ ነገር ስለያዘ ነው። ዓለም ሳይፈጠር ቃል ነው፣ በእግዚአብሔር ዘንድ የነበረ ቃል ነው፣ መለኮት ነው። አሁን ግን ስለ እኛ ሰው ሆኗል። ሰው በሆነበት ማንነቱ ጌታ አባቱን ዓለም ሳይፈጠር በነበረው ክብር አክብረኝ ማለት አሁን ያስኩትን ማንነት ይዤ ወደ አንተ ልምጣ ነው። ክብር ለስሙ ይሁን። እግዚአብሔር እሱን አደረገ። ስለዚህ እኛን ሆኖ የተገለጠው ጌታ እኛን በሆነበት ማንነቱ በአብ ቀኝ ተቀመጠ። ክብር ለስሙ ይሁን። ወደ ቀደመ ክብሩ ገባ እኛን ይዞ። ያ ሊቀ ካህን በኡሪምና ቱሚም ኪሱ የያዕቆብን ልጆች ስም ይዞ ይገባ ነበር። የኛ ሊቀ ካህን የናዝሬቱ ኢየሱስ የሁላችንንም በደል በእንጨት ላይ በመስቀል እንደተሸከመና የኃጢአታችንን ዕዳ እንደከፈለ እንዲሁ ሰው የሆነበት ማንነቱ አሁን የሆነ ክፍልፋይ የሆነች የከበረ ዓለት አይደለም፣ ለዓለም ሁሉ ነው። ያ ውክልና እዚህ ደረት ላይ የሚታሰር አይደለም፣ ሙሉ ማንነቱ ነው። ሙሉ ማንነቱ ሰው ነው፣ ፍጹም ሰው። ስለዚህ የሆነ የከበረ ዓለት ላይ የሆነ ነገድ ስም አይደለም።
እሱ ሰው ነው የሆነው፣ የሰው ልጅ ነው የሆነው፣ ወደ ዓለም ነው የመጣው፣ ለሁሉ ነው ይሄን ዋጋ የከፈለው። ሁሉን በሚወክል ማንነት በአብ ቀኝ አለ። ይሄ ሊቀ ካህናት የነፍሳችን ጠባቂና እረኛ ነው። በቃ ቀዳሚ ሆኖ ስለኛ የገባ ዋስትና ነው። የነፍሳችን መልህቅ ነው። አንድ አባት ነበሩ። ያው ለእድሜያቸውና ለነበራቸው ስፍራ ቦታ ሰጥቼ እንደዚህ እንደምል ይገባቸዋል ብዬ አስባለሁ። እና ምን አሉ አንድ ጊዜ ሲያስተምሩ የዘር ሐረጌን ሳጠና አሉ ዝምድናዬ ከወልድ ጋር ይመስለኝ ነበር። እሱ ለካ የእግዚአብሔር ልጅ ሆነና የዘር ሐረጌን ሳጠና ማን ማንን ቢወልድ ወደሚለው ስመጣ ዝምድናዬን ከሥላሴ ጋር ሆኖ አገኘሁት እና አሁን የእግዚአብሔር ልጅ ነኝ አሉ። እና እግዚአብሔር አስተሳሰረን ከሕያውነቱ ጋር። አያችሁ፣ ማንነቱን ነው ያወረሰን፣ ወደ ማንነቱ ነው የሳበን። የሆነ መኖሪያ ግቢ አይደለም የሰጠን፣ የተከረከመ ጽድ ያለበት የሆነ ጋርደን አይደለም የሰጠን፣ ራሱን ነው የሰጠን።